ወረደም ሀይሚና ብሩኬ በቅርብ ርቀት እንደዚህ አይነት ሰላም መምጣቱ የማይቀር ነው። ቤተሰቦች አንድ ግጥም ልጋብዛችሁ። አንድ ቀን ያ ሁሉ ሰቀቀን እኛን እያራቀን የሆነ ቀን ያልፋል። የፈተና አለንጋ ቢገርፈንም የሰው አፍ እንዳሻው ቢያወራንም ቢርቀን መደሰት በቻናሉ እንደፈለጉ የፈለጉትን ቢያወሩ የሀይሚና የብሩኬ ሰላም እንደሆነ ልክ እንደዚህ እንደ እርግብ አንድ ቀን ሰላም ወደ ቤታቸው እየበረረ እንደሚመጣ ተስፋ እናደርጋለን። ማንም በቻናሉ የፈለገውን ነገር ሊል ይችላል። ተስፋ አትቁረጡ እናንተም ማለት ነው። የኛ ውድ እንቁ ቤተሰቦቻችን እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። በማንኛውም ሰዓት አስባቸው በጸሎታችሁ በማንኛውም ሰዓት አቅም የሚሆናቸውን ነገር ብቻ እየተናገራችሁ በርቱ። ከዚህ በፊት ብዙ ያጣናቸው ሰዎችም ዛሬ ተገኝተውልናል። በጣም ደስ ይላል። የሚገርም ሁኔታ ግሩፕ ማለት ነው። አደራችሁን ስሜታችሁን ተቆጣጠሩ፣ ስሜታችሁን ተቆጣጠሩ። በብሩክና በሀይሚ እንዳትወጡ እንዳትጸጸቱበት ማለት ነው። እና በቅርብ ርቀት ይሄ ሰላም መምጣቱ አይቀርም። ሀይሚ እኮ ካልተቆጣችና የሆነ ነገር እንትን ካላለች ካልተናገረች ድራማው አያምርም። ድራማው ባይሆን ቅርት ይበል፣ ጥንቅር ብሎ ይቅር፣ ጥንቅር ብሎ ይቅር። እስከዛሬ ድረስ የተሸወዱት እስከዛሬ ድረስ በብዙ ነገር ያለሁት ይበቃል፣ ይበቃቸዋል። እንደምንም ብለው ዲኤንኤያቸውን አድርገው ወደ አዲስ አበባቸው አሁን የሚጠበቅባቸው። ለማንም አይዲያ ሰጪ መሆን አያስፈልግም። ገብቷችኋል አይደለ? እሷ ካልተቆጣች ሀይሚ አያምርም ድራማው የሚያምረው እኮ እሷ ካራክተሩ ስገባ ምሰራው ነው ያላችሁን ሰዎች አላችሁ። ያንን ነገር ደግሞ ትረሳዋለች፣ ረስተዋለችም፣ አያስፈልግምም አሁን ላይ ማለት ነው። ለእሷም አይጠቅምም፣ ለብሩክም አይጠቅምም። ገብቷችኋል አይደለ? ናቲ በመከራት ምክር እኔ በመልካም ጎን ነው ያሰብኩት፣ በክፋት እንደናንተ አስቤ አይደለም። ገብቷችኋል አይደለ? ለዛ ነው የወደድኩት። ሲቀጥል ደግሞ ከወንድ ልጅ ሴት ልጅ በጣም የተሻለ ጭንቅላት አላት ብዬ ስለማስብ ነው። ወንድ ልጅ ማለት እንደዚህ ምክር ሲመከር ተግባራዊ ላይ ያደርገው ይችላል። ሴት ልጅ ግን የተነገረችውን የተመከረችውን አትረሳም፣ ሴቭ ታደርጋለች። ብዙ ነገር ሴት ልጅ ብዙ ነገር በህይወቷ ውስጥ የተነገራትን ነገር ሴቭ ታደርጋለች። ምን ጊዜ ቢሆን አትረሳም። እስቲል ሀይሚ እንኳን ሆቴል ወተሽ ምግብ እንዳትበይ ብሎ ብሩክ የተቆጣትን ብሩክ ረስቶታል፣ ግን እሷ ግን አልረሳችውም። እንደዛ ገና ሳያገባኝ እንደዚህ ተቆጣጥሮኝ ወደፊት እንደዚህ አይነት ነገር ቢፈጠር እንኳን እንዴት ነው የምኖረው እል ነበር እያለች እሷ እያስታወሰች ነበር። አሁን ላይ ግን ብሩክን አመስግነዋለች። በዛን ሰዓት ግን ተናዳበታለች። ኢንተርቪው ላይ ሰምታችሁ ከሆነ ጆዬ ጋር ማለት ነው። እውነት ለመናገር በዛን ሰዓት እንደዛ ሲቆጣጠር ይከብዳል። ነገ ካገባኝ ነገ ሰሱ ጋር የሆነ ሪሌሽንሽፕ ቢኖረኝ እንዴት ነው የምትሉት? ግን ያም አልገደባትም። ሀይሚ እስኪ ይሁን አየዋለሁ በሚል እሳቤ እዚህ ደርሳለች፣ እንደ እውነቱ ከሆነ ማለት ነው። ብሩክም ደግሞ በዛን ሰዓት በነበረበት ትክክል ነበር። ውጭ ላይ 20 ብር አውጥተሽ ምትበይ ከሆነ ቤት ውስጥ በ10 ብር ብትበይስ ለዛሬ አሁን ይኸው እምብርትሽ እስኪገለበጥ ብይ እያለ ነው አሁን ማለት ነው። ስለዚህ ከፍ እንዳለ ዝቅ አለ፣ ዝቅ እንዳለ ከፍ አለ። ምንድን ነበር የተንቢ ያለችው? ከፍ እስከሚባል ዝቅ ማለት አለ ነው። ብቻ የሆነ ግጥም አለው። ቤተሰብ ኮመንት ስር ግጠሙልኝ። እና ያንን ነገር ነው ሲደረግ የነበረው። ማንም የሚሰራው ማንም የሚያደርገው ነገር ነው። እና ሰላም መምጣቱ አይቀርም። አትልፉ፣ አታስቡ። ለሁሉም ነገር ጊዜ ነው የሚያስፈልገው። ብሩጌ ደግሞ ነፃ ስወጣ ደግስላችኋለሁ ብሏል። ኧረ እኛ እንደግስልሃለን፣ ቲክቶክ ላይ እኛ እንደግስልሃለን። እናንተ ለመጨፈር ብቻ ያብቃችሁ እንጂ እኛ እንደግስልሃለን አይደለ ጋይስ? እና በደስታ ነው። ይችን ቀንማ በደስታ ነው የምንጠብቃት። ትቀልዳላችሁ እንዴ? ሆኖ ነው አድርጎት ነው። ሀይሚ ራሱ ቴረር የነበረባት ሁሉ ይለቃታል ሁላ ማለት ነው። ማለት ቴረር ስላችሁ አሁን ልጅ ቢሆን እሷ ነች የምትኖረው ወይስ እንዴት ነው? ልጅ ለማየት የሚባል መምጣት አለ መሄድ አለ ምናምን፣ ያንን ነገር ሀሳብ አለባት። ትናንትና ናቲ እንደተናገረው ቢሆንም በሚለው ግን ደግሞ ባይሆን ደስ ይላል በሚለው ሲኬድ እኛም ባይሆንልን 100% ነው ምኞታችንም። እግዚአብሔርም እንደ ምኞታችን እንደሚያሳካ እኔ ምንም ልቤ ወላውሎብኝ አያውቅም ማለት ነው። እና እስኪ ዛሬ እንግዲህ እዩ የምትለው መልስ እንጠብቃለን። ሁሉም ነገር ያለው መልስ እዩ ጋር ነው። ቢኒ ተገኘ ማንም ተገኘ ማን እዩ ጋር ብቻ ነው እውነቱ ያለው ማለት ነው። ምክንያቱም
እሷ ልጇን ስታስመረምር ነው እንጂ ናቲም እየተከለከለ ነው እንደምታዩት። ምንም ናቲን አላገኙ ምንም መፍትሄ የለውም። መፍትሄው እዩን ብቻ ማግኘት ነው። እዩን አግኝቶ ወደ ትክክለኛው መፍትሄ መሄድ ብቻ ነው። ማንም ሰው ሌላ ተገኘ አልተገኘ፣ ማንም በካሜራ መጣ አልመጣም ማፊ ፋይዳ። ምክንያቱም እዩ ብቻ ናት እዚህ ጋር እውነታውን የምታውቀው ማለት ነው። ከሷ ውጭ ማንም እውነቱን ሊያወጣ አይችልም። በፊትም እንደዚህ የተንዛዛው ይወለድ በዲኤንኤ ለምን እንዳሸጋገሩት ራሱ ምንም የገባኝ ነገር የለም። እንደ እውነቱ ከሆነ ሁሉ ጊዜ እነ ብሩኬ የሚሰሩት ነገር ይገባኛል፣ ግን አሁን ጭራሽ ምንም ሊገባኝም ሊገለጽልኝም አልቻለም። ለምን በመሀል እንደዛ እንዳስቀመጡት ግን እኔ እንደሚመስለኝ ያው በሰፈር ያሉት እንዲሰሩ በሰፈር ያሉት እንዲያድጉ ስለተፈለገ ነው መሰለኝ እንደዛ አንጠልጥለው ያስቀሩት። ኤኒዌይስ ከዚህ ግሩፕ ውስጥ ሚፍታህ ወጥቷል። ሲጀመር ሚፍታህ ነበረ። ሀይሚ ስትወድቅ ፍስፍስ አድርጎ ትቅፍ አድርጎ ወሰዳት እሱ ነበረ። አሁን ደግሞ ወንድምየው እዚህ ጋር ሄልዬ ጋር ተገናኝቶ መከራውን ያያል። ወይ ሚፍታህ ምን አይነት ስቀቃ ውስጥ ነው የገባው? በቲክቶክ ላይቭ ላይ ነው የጠበሰችው እንግዲህ እንደምታዩት ማለት ነው። ሄሉ ተሳክቶልሻል፣ ግን አግኝተሸዋል። ግን እንዴት ተገኘልሽ? እሱ እኮ ሴቶች ጋር ትንሽ እኔ እንጃ እየፈራ ይሁን በሃይማኖት እየፈራ ይሁን ብቻ አይደኑ ሴቶች ጋር ትንሽ እንትን ማለት ይከብደዋል። ከሀይሚ ጋር ብቻ ነው ተግባብቶ ሲሰራ ያየሁት እኔ ማለቴ እንደዚህ ከሌላ እምነት ጋር ነው የምላችሁ። ከሙስሊሞች ጋር ከብዙ ልጆች ጋር ሰርቷል ሚፍታህ ማለት ነው። እና ኤኒዌይስ ፍራንክ እያደረገችሁን እየጋበዘችሁን አይዶን ነው አላውቅም። እንግዲህ ላይቭ ላይ ካላገኘሁህ እያለችው ነበር፣ አልፈልግም እያለ ነበር እሱም እንደ ልጃገረድ ማለት ነው። እና እዚህ ጋር እያስጨነቀችው ነው በጣም ከየሌለ ማለት ነው። እና ለምን ከነ ብሩኬ ግሩፕ ውስጥ እንደወጣ ራሱ አልገባኝም። ምክንያቱም ጅማሬው እሱ ነበረበት። እንደውም እሱ ዱባይ ሲሄድ ነው መሰለኝ አይደለ የተቋረጠው። ወደ አዲስ አበባ መጡ፣ ከዛ እሱ ዱባይ ሄደ። ከዛ በኋላ እንደተንጠለጠለ ነው እሱ ሄደው ሲመጣ ታርቀው ነው በደስታ ያገኛቸው ወይስ እንዴት ነው አላቅም። ብቻ ዱባይ ነበር በዛን ሰዓት የሚፍታህ ማለት ነው። አሁንም ቢሆን ከእነሱ ግሩፕ ውስጥ ወጥቷል። ለምን እንደወጣ ግን ምንትን የለኝም ማለት የክፋት አይደለም እያልኳቸው፣ ደግሞ ተጣልተው ነው ምናምን እያልኩ አይደለም። እንደዛ እንዳታስቡ። እኔ ያልኩት በርዕሱ ነው ያልኳቸው። በርዕሱ እሱ በሌላ መንገድ ነው ያለው ከነብሩክ ጋር አይደለም ነው ለማለት የፈለግኩት እንጂ ተጣልተዋ ነው ምናምን እኔ አላልኩም። እንደው የዛሬ ሰው እኮ ጥምም ብሎ ነው የሚሄደው። እግዚአብሔርን እንደዛ አላልኩም። ግን እሱ የራስ ስራ እየሰራ ነው ያልኩት ከዛች ከልጅቷ ጋር ማለት ነው። ግን ደግሞ ሄሉ ጋር 2 ቀን ነው፣ 1 ቀን ቤቷ ጋብዘዋለች፣ 1 ቀን ደግሞ ይኸው ዛሬ 2 ጊዜ ሲገናኙ መሰለኝ። እንደውም 1 ቀን ከፍቅረኛው ጋር አገናኝቷታል፣ ሄሉንና ፍቅረኛውም ማለት ነው። እና ፍቅረኛው በጣም አልቃሻ ነች። ዱባይ ሊሄድ ነው ብሎ ያስለቀሳት በጣም ነው ያሳዘነችኝ እዛ ፓርት ላይ ማለት ነው። ያው ሚፍታህ እንደምታውቁት ዱባይ ሄዶ 6 ወር የመቆየት እድል አለው። በነገራችን ላይ ወረቀት ከለኔ ብትሰጠኝ ምን አለበት? አሁን የመኖሪያ ፍቃዱ ማለት ነው። የአንዱ ለአንዱ እንዴት ይሆናል እንዳትሉኝ። እና ሄሉ እየተሳክቶልሻል እንግዲህ ይመቻችሁ፣ ሂዱበት ይመስለኛል። እነ ብሩክ እስኪመለሱ ድረስ ይመስለኛል፣ አላውቅም። እንግዲህ ለማንኛውም ሂዱበት ይመቻችሁ ብያለሁ። እዚህ ጋር እንግዲህ እያስቸገረችው ነው፣ እሱ ምን ሄድ እያለ ነው። ምን እንደሆነ አፍቅሬ ይሁን ምን ይሁን ፕራንኩ ምንም ሊገባኝ አልቻለም። ግን ፕራንክ ነው የጀመረችው 2 ቀን 3 ቀን አይደል ነው አላውቅም። ባጭሩ ማለት ነው። ባጭሩ ሚፍታህ ወንድሜ የምልልህ ነው ከባለቤት ጋር ከእህቶች ጋር አላልኩም፣ ከባለቤት ጋር ጸባይህን አሳምረህ አሁን ከአዲስ ከመጣችው ጋር ናዲያ እንኳን ይመስለኛል ሌላ ያገባች ይመስለኛል። እንግዲህ ናዲያ አምንጣለች እንግዲህ እንደሚመስለኝ አላቅም። ባይዘው እኮ እሱ ግን ፍቅረኛ አለችኝ ብሏል። ግን እኮ ቃል አለው። ቀለበቱን ሲስም 1 ቀን ነበረ እንግዲህ እንዳየሁት ከሆነ ማለት ነው። ኤኒዌይስ ወይቺ የምናያት ልጅ ትሆናለች ወይ ሌላ ልጅ ይሆናል። እንግዲህ ሚፍታሃችን ማለት ነው አንዷን ይዘህ ቆፍጠን ብለህ ከነ ብሩኬ ጋር ሳይሆን በራስህ ፍቅረኛ ይዘህ ትዳር ይዘህ ሰብሰብ ብለህ እንድትኖር መልካም ምኞታችን ነው። ያው ከነ ብሩኬ ጋር ለምን ሆነ ምናምን እያልኩ አይደለም። ቤተሰቦች ማንም ሰው የራሱን ትዳር መያዝ አለበት። እነ ብሩኬም አሁን እንደዚሁ አይቀጥሉም እኮ የራሳቸውን ኑሮ ይዛሉ። አሁን ላይ ያው ሁሉም ነገር እንትን ስላለ ነው ስላልተስተካከለ ነው። ከተስተካከለ በኋላ ሀይሚም የራሷን ቤት ነው የምትይዘው። ሁሉም የየራሱን ኑሮ ነው የሚኖረው። እና አንድ ሴት መርጠህ ሳይሆን በቃ ትሆነኛለች የምትለዋ ላይ ወድቀህ ህይወትክን ብትመራ በጣም የተሻለ ነው። ያው እሱ እዛም እዚህም ስለሆነ ስራው ምናልባት በዛ ምክንያት
ፊልድ የማይወጣ ባል ማትወድ ሴት ትኖራለች። እንግዲህ ያንን ነገር ማመቻቸት ነው ያለብህ። ወንድማችን ይመችህ ሚፍታህዬ። ሄልዬም እንግዲህ ናትዬ እንዲመጣልሽ ማድረግ አለብሽ። ናትዬማ ነጭ ጠብሷል። አበሻ ከመጥበስ እኮ ነጭ መጥበስ ይሻላል። እኔ አበሻ ፍቅረኛ የጠየቁበት ቀን መቼ እንደሆነ ረሳዋለሁ አላለም። አበሾች ያስቸግራሉ አላለም። ወይኔ